የኢኮኖሚ ጥገኝነት ናቹራል ባይሆን why are you seeking for a provider? ለምንድን ነው ፕሮቫይደር ወንድ የምትፈልጉት? እሷን በምትንከባከብበት መንገድ እሷን አይንከባከብ። ይሄማ ከሆነ እሱን መልሶ ሚስት ሆነ ማለት ነው። እንዴት ይሆናል? እና ወንዶቻችን እንዴት ይንከባከቡ? አንድ ነገር እርግጠኝነት ያቆም የሚገባው ወንዱ ሴቷን የሚንከባከበው እሷ እሱን እንደምትንከባከበው መሆን የለበትም። ሴቶች ተማሩ፣ ወደፊት ውጡ፣ ኤክሰለንስ ላይ ድረሱ። አዎ፣ ግን ከባዮሎጂ ጋር እንዳትጣሉ። ተፈጥሯዊ ያልሆነውን ነገር እኛ በመመካከር ሌጂቲማይዝ ልናደርጓቸው። በተፈጥሮ የማይገጣጠም አንዱ ከአንዱ ጋር የማይገጣጠምን ነገር እኛ የራሳችንን ፍላጎት ሪዝናውት ስላደረግን ያንን ነገር ልንገጣጠመው እንችላለን። አሁን እኛም ሀገር እያየን ነው፣ እየሰማን ነው። አያቶቻችን ተጨቁነው እናቶቻችን ተጨቁነው ከሚባለው ጭቆና በላይ እኛ ባርነት ውስጥ እንዳለን ላስታውሳችሁ። ፓትሪያርኪ መቆም የሚጠቅመው ወንዱን አይደለም ሴቷን ነው። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናሌ በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው መለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ሚት ሄኖክ። ይሄ ቪዲዮ በጣም ቆየና ይሄን ነገር ተዋችሁት እንዴ እንደ አንዳንድ ቴሌቪዥን ጣቢያዎች ብዬ ቅሬታ ላቀርብ ስል ነው የተለቀቀውና ሄኖክ ማለት እሱ ነው። ላለፉት 10 ዓመታት ወንድነትን የሚመለከቱ አባትነትን የሚመለከቱ ብዙ ጽሁፎችን ጽፏል። እንግዲህ እንደ ታላቅ ወንድሜ ነው። ብዙ ሚዲያ ላይ ብዙ ቴሌቪዥን ጣቢያ ላይ ሄዷል። ኦልሞስት ኦል በሚባል ደረጃ እንዳልተላለፈለት ባለፈው ነግሬያችሁ ነበር። ሄኖክ የሚያወራው የተለየ ሀሳብ የለውም። ይሄንኑ ነገር ነው የሚያወራው። he understand the problem ችግሩን ተረድቶ መፍትሄውም አለው። መፍትሄው ምንድነው? ወንዶችን ማሰልጠን ነው። መፍትሄው ምንድነው? ወንዶች የወንድነት ልዕቀት ላይ እንዲደርሱ ማድረግ ነው። እንግዲህ ተጠያቂ የሚያደርገው የሶሻሊስት ርዕዮተ ዓለምን ነው። just like I do የሶሻሊስት ርዕዮተ ዓለም ላይ ደግሞ ምንድነው? ያው ፌሚኒዝም ነው of course። እሱ ደከም ያሉትን አባቶች ተጠያቂ ሲያደርግ እኔ ደግሞ ተታለዋል ብዬ የማስበውን ሴቶች ተጠያቂ ያደርጋለሁ። ተጠያቂ ለማድረግ እንደው አካውንተብል ቢሆኑ ከዝ አንዳንድ የሄድንባቸውን መንገዶች የተታለሉባቸውን መንገዶች አሁንም እየተታለሉ ያሉባቸውን መንገዶች የማይነቁ ከሆነ ሴቶች ለበለጠ ባርነት እየተጋለጡ ነው ብዬ ነው ማስበው። ይኸውላችሁ አያቶቻችን ተጨቁነው እናቶቻችን ተጨቁነው ከሚባለው ጭቆና በላይ እኛ ባርነት ውስጥ እንዳለን ላስታውሳችሁ። ከልክ በላይ የምትሰራ ኃላፊነት የጎደለውን ባልም አዝላ የምታሳድግ ልጆቿን የምትንከባከብ ውጪ የምትለፋ ምን የምትል የዘንድሮ ሴት ናት። የቀደሙት አይደሉም። እና እናቶቻችን ተጨቁነው ምናምን የሚባለውን ሬድሪክ እስቲ ቆም ብላችሁ አስቡ። ምን አይነት ጭቆና ላይ ነበሩ? ምናልባት እኛ እንዳለው ኤክስፕሬሲቭ ላይ ሆኑ ይችላሉ፣ በደንብ ሀሳባቸውን ላይ ገልጡ ይችላሉ። ከነሱ በላይ እኛንን ጭቆና ላይ ያለ ነው። በነገራችን ላይ በደንብ ካስተዋላችሁ ይገባችኋል። ብዙ ጉዳይ አውርተዋል። ይሄንን ቪዲዮ ከቻላችሁ ጨርሳችሁ፣ ካልቻላችሁ አቋርጣችሁ ገብታችሁ ትዕግስት ዋልተ ንጉስ ላይ ፖድካስቱን ሙሉ በሙሉ እንድታዩና ሀሳቡን እንትን እንድትሉ ፈልጋለሁ። ሀሳቡ አዲስ ነው የሚመስለው በጣም በሚገርም ሁኔታ ግን ያነሳው ሀሳብ በጣም ደስ ይላል። አከራካሪ፣ አንዳንዱ አወዛጋቢ፣ አንዳንዱ ደግሞ በጣም ገና ድጋሚ ማይቸው ይሄ ቪዲዮ ከወጣ በኋላ ድጋሚ ደግሞ መፈተሽበት ነው። አስተሳሰቤን፣ አመለካከቴን ወንዳ ወንድነት ላይ ያ የሚሆነው ተፈጥሮ ነው። ምንም ታምር የለውም። እሱ ያመጣው ነገር አይደለም። የሚመች ለጆሮአችን የሚመች ምናምን አይደለም። he understand the problem and he has the solution. okay እኔና ሄኖክን አንድ የሚያደርገን ብዙ ጉዳይ አለ። most of all ግን ሁለታችንም we want to reset patriarchy። የፓትሪያርኪ መጽናት የፓትሪያርኪ መቆም የሚጠቅመው ወንዱን አይደለም ሴቷን ነው። እኔ እንደዚህ ነው ማምነው። ከዚ በፓትሪያርኪ ፕሮቴክትድ የተደረጉ ሴቶች ናቸው፣ ወንዶች አልነበሩም። ኢቭን ፓትሪያርኪ ማለት ወንዶችን ለበለጠ ኃላፊነት ማዘጋጀት ነው። እኩልነት ከመጣ በኋላ ነው በጣም ብዙ ኪዮስ የመጣው። ቲጂ እንዲህ ስትል ላይክ this is natural እኮ በቃ ማለት እኩል ነኝ ምናምን በሚለው ሬድሪክ ውስጥ ራሳችንን ካልደበቅን this is not controversial። ምንም ኮንትሮቨርሻል የሚያደርገው ነገር የለም። ኤኒዌይ ካነሱት ሀሳቦች ላይ ትንሽ ነገር ላንሳላችሁ። እዛ እንድትሄዱ ስለምፈልግ ብዙ ሀሳብ አላነሳም። የመጀመሪያ ግን ቲጂ ስትጠይቅ የነበረው ጥያቄ
ሁሉ ጊዜም ቢሆን you know what she wants to focus on ጭቆና ባይኖር ግፍ ባይኖር የሆነ ነገር ባይኖር እንደው ሴቶቹ ውቤ በረሃ ይሄዱ ነበር ወይ necessarily ጭቆና መኖር አይጠበቅበትም የዛን ጊዜ ፌል ያረኩት ሳልናገር ከወጣው በኋላ የቆጨኝ የቤቲ ፍሬዳን መጽሐፍ 3000 ኮፒ ከተሸጠ በኋላ ተሸጠ ምናም ብዬ ካወራው በኋላ the same way ሌላ ደግሞ ናቹራል የሆነውን መንገድ የሚያሳዩ መጽሐፎችም the same way እንደ ተሸጠ ሳልናገር መውጣቴ ቆጭቶኛል የዛን ጊዜ ኪዩሪዮሲቲ ነበር ሁሉም ጋር የማወቅ ጉጉት ቤቲ ፍሬዳን አይ ቤት ውስጥ መሆን ይጨቁናል ቤት ውስጥ fulfillment የለም ስትል ሌሎቹ ደግሞ ኖ ባልሽን ሰርቭ በማድረግ ውስጥ you can be the goddess you want to be የሚሉ ደግሞ መጽሐፎች ነበሩ the same way እዛ ጋር 3000 ኮፒ እዚህ ጋር 2000 ምናምን ኮፒ እዚህ ጋር በስልጠናና በተለያዩ ጉዳዮች ሴቶችን ኢንጌጅ ሲያደርጉ እዚህ ጋር ደግሞ መጽሐፍ ብቻ ነበር የሚሸጠውና the other way round ማለ women are very curious by the way እሱን እንዳትረሱ እኛ በተፈጥሯችን በጣም curious ነን ለማወቅ ጉጉት አለ እንደ የመሆንም ቴንደንሲ ያለብን admit it ብሏል ሄዋን ስለጎደለባት ነበር ፍሬውን ለመብላት የተነሳችው ነው she was curious the same way እኛም curiosity ነው ወደዛ እንድንገባ ያረጋልና ወንዶቹ ካረጉት እኔም ማረጋዋለሁ የሚል ቴንደንሲ እንደ የመሆን አባዜ ነው ማለት ፌሚኒዝም ለዚህ ነው ወንዶች ያረጉትን ነገር የማረግ ቴንደንሲ ፍላጎት አለ ወንድ እንዲ ካረጋ ለምን እንዴ አላረግም this is በቃ የሴት curiosity ነው ምንም ማረጋችሁ እና ግዴታ ጭቆና መኖር አይጠበቅበትም anyway ከቀደሙት አያቶቻችን ልንይዝ የቻልነው the only thing ጭቆናን ብቻ መሆኑ ያሳዝናል እነሱ አያቶቻችን ወንዶቻቸው በጣም ጠንካራ ስለነበሩ የጣሊያንን ጦር እንዳሳደዱና የጣሊያንን ጦር እንዳሸነፉ ግን ረስተነዋል it takes a lot of courage ድንበርን ማስጠበቅ ብዙ አቅም ይጠይቃል ብዙ ድፍረት ብዙ ፕራይድ ብዙ ኢጎ ይጠይቃል ድንበርን ማስጠበቅ እሱን ረስተነዋል ምናስታውሰው ብቸኛ ነገር ሴቶች መጨቆራቸው ነው እኔ I need you to sit down and think እንደዛ እንድሮ እንደዚህ ዘመን ሴት የምትጨቆንበት ጊዜ ያለ አይመስለኝም እሱ እንዴት ካላችሁ ሂዱና እስቲ ዩቲዩብ ላይ የሚነገሩትን ታሪኮች ተማርኩ ምትል ዲግሪ አለኝ ይሄን ያህል ስራ አለኝ ይሄን ያህል ገንዘብ አለኝ የምትሏ ሴት ናት በጣም እየተታለለች ያለችው ስለዚህ women are naturally curious ጭቆና መኖር አይጠበቅበት እነሱ ያረጉትን ለምን ብለን ነው ምን ሞክረው እኮ we're naturally followers ትሬንድ ሲመጣ የምንከተለው እኛ ነን ጸጉር ስታይል ሲመጣ የምንከተለው እኛ ነን ሜካፕ ስታይል ሲመጣ የምንከተለው እኛ ነን we want to know how it feels ሌላው ሲያረጋው ስናይ ኦኬ ሌላ ካነሳችሁ አንዱ የኢኮኖሚ ጥገኝነቱ በወንድ ላይ ጥገኛ that was a natural order ladies ያገባችሁ ሴቶች ብዙ ጊዜ ዲሲፕሊን ልትደረጉ ትችላላችሁ እኔ የሽሮ ልጠይቀው እኔ ላስቤዛ እንዲያድርግ ብዬ ላስታውሰው አዎ if you are wise enough ታስታውሻለሽ ንፉግ ሆኖ ክፉ ሆኖ ሳይሆን he has a lot to think ምን አለበት ብታስታውሹ you're too proud to remind him ለሚበላው ነገር ብለሽ አይደለ ኦኬ የኢኮኖሚ ጥገኝነት was natural by the way የኢኮኖሚ ጥገኝነት ናቹራል ባይሆን why are you seeking for a provider ለምንድነው ፕሮቫይደር ወንድ የምትፈልጉት ለምንድነው part of you wanted የሆነ ውስጣችሁ ፕሮቫይድ የሚያደርግላችሁን ወንድ የሚፈልገው የኢኮኖሚ ጥገኝነት is natural ወንድ ልጅ ደግሞ ኢንቨስት ያደረገበትን ነገር ቫልዩ ማድረግ ያቀበታል እኔ I can do it myself እኔ ራሴ ያደርገዋለሁ እኔ ምናምን የምንልበት ላይ ነው እነሱም ግዴለሽ እየሆኑ የሚመጡት ፕሮቫይደርን ፈልጋችሁ I got thisም ብላችሁ አይሆንም የኢኮኖሚ ጥገኝነት ናቹራል ነው ራሴን እችላለሁ ራስሽን ቻይ by the way ማርክሲዝም የጀመሩበት የመጀመሪያ ዓላማ የትኛውም አደልት በኢኮኖሚ አንዱ ላይ ጥገኛ መሆን የለበትም it's indoctrination ስትፈጠሪስ እሱ ነገሮችን ያረግልሽ ነበር አሁን ራስሽን ትቻለሽ ራስሽን በቻልሽ ቁጥር የሱን ኤግዚስተንስ የሱን ኃላፊነት እየቀነሽ ነው የምትመጪው ወንድ ልጅ በጣም ኢንቨስት ካላረገ ብዙ ቫልዩ አይኖረው remember that ላስታውሳችሁ ብዬ ነው እና ራሴን እችላለሁ እያላችሁ አትሞኙ እሺ መጀመሪያ ተፈጥሯዊ ባህሪያቸውን አላወቅም ሲቀጥል ደግሞ ያንን ባህሪያቸውን እንዲሰለጥኑበት በጎ ነገር እንዲሰሩበት እስካላጸደቅናቸው ድረስ ገስዋት እየጠሉት ነው የሚመጡት ራሳቸውን እየጠሉት ነው የሚመጡት ሀውካም ራሳቸውን በሚጠሉበት ወንድነታቸውን በሚጠሉበት እንዴት ጽድቅ ይሰራሉ
ሴት አጠቁ፣ ሴት ደፈሩ፣ ወንጀል ሰሩ፣ ሙስና ውስጥ ገቡ፣ አይወዱትም በተፈጥሯቸው። ከልጅነታቸው ጀምሮ እንደ እህት ሁን እየተባለ ነው ያደገው። which means አንተ ጋር የሚወደድ ቫልዩ የለም እያለ ነው ያለች። ስለዚህ ሲያድግ ይሄ ሰብኮንሽስ እያደገ ይመጣል። እሱ ጋር የሚወደድ ነገር የለም። ስለዚህ ትንሽ ኔጌቲቭ ኢሞሽን ከተፈጠረ አግሬሲቭ ሊሄድበትና አቢሲቭ ይሆናል ማለት ነው። ስለዚህ ከዛ መጠበቅ መቻል አለብን። ይሄን ማስተውል ወንዶቻችንን እንደ ወንድ ልጅ አላሳደግንም፣ ሴቶቻችንን እንደ ሴት ልጅ አላሳደግንም። ኮምፒት እንዲያደርጉ ነው እያደረግናቸው ያለው። ሁለቱም በተለያየ ኔቸር በተለያየ ተፈጥሮ ካልቲቬት ተደርጎ እንዲያድጉ እየተደረጉ አይደለም። በይበልጥ ደግሞ ወንዱ እንደ ሴቷ ቁጭ እንዲል እንደፈለገ እንዳይሮጥ እያደረግን ነው። ዊር ጊልቲ ኦፍ ኢት። በነገራችን ላይ የዘመኑ እናቶች ዊር ጊልቲ ኦፍ ኢት። አሁን ምንድን ነው ያደረግነው? አደራችንን ቀርጥፈን በልተናል። ልጆቻችን አደራ ተሰጡን። በእነሱ ልጆቻችን ስጦታዎች ናቸው። በእነሱ አስተምረናቸው ባህሪያቸውን አውቀን በባህሪያቸው ላይ እንዲሰለጥኑ አድርገን በዛ ጽድቅ እንዲሰሩበት አላስተማርንም። እኔት ግን ሁሉንም እኩል አደረግናቸው። እኩል የሚባል ነገር መጣና ወንዱም ከሴቶቹ ጋር አብሮ አይስክሬም ይይዛል። ወንዱም ከሴቶቹ ጋር አብሮ ስልክ ይጎረጉራል። እኔ አንድ ጊዜ አሁን አብረን ከልጆች ጋር ስንጫወት ምናምን ጎረቤታችን ነበርና የወንዱ ልጅ እኩያ ነው ጓደኛው ነው እና እንውጣ እንባባላለን። ታች ወርደን እኛ ከቤታችን ወርደን ኮንዶሚኒየም ነበር። ታች ስንወርድ ላባችን ጠብ እስኪል ነው የምንራገረው ከልጆች ጋር ሳይክል እንሄዳለን፣ እንዳልኩሽ ኳስ እንጫወታለን። ወንዱ ልጅ ይሄኛው ጓደኛው ግን ምንድን ነው ዝንጥ ብሎ ነው የሚቀመጠው ደረጃ ላይ። ምንድነው ሲባል እናቴ እንዳትቆሸሽ ብላኛለች። ስለዚህ የሆነ ንፍጣም አቧራ ላበላብ የሆነ ልጅ ማየት አትፈልግም። አጥባ ንጹህ ልብስ አልብሳ ታስቀምጠዋለች፣ እንዳትወርድ ትለዋለች። እኛም ወደ እንዝበታለን። እኛ ተያይዘን ወርደን ተራቅተን እንመጣለን። አስብ ይሄ ልጅ እንዴት እንደምትበድለው። ምክንያቱም እንደ ሌሎቹ ልጆች ወንድነቱን ኤክስፒሪየንስ ማድረግ ሲፈልግ ያ ወንድነቱ ተፈጥሯዊ ባህሪ ነው። አንቺ የሰጠሽው አይደለም፣ አባቱን የሰጠው። እሱን ኤክስፒሪየንስ ማድረግ ሲፈልግ እንደገናም ደግሞ ኤክስፒሪየንስ ያደርገው ነው የሚሰለጥንበት አይደል? እንደገናም ደግሞ ሲሰለጥንበት ነው የሚያሳድገው የሚያበለጽገው አይደል? እንደገናም ደግሞ እንደዛ ሲሆን ነው ጽድቅ የሚሰራበት። ወንዶቻችን ጽድቅ እንዲሰሩበት በተፈጥሯዊ ባህሪያቸው እንደዛ ሲያድጉበት ነው። ስለዚህ ያንን አናደርግም እና አደራችንን ቀርፈን ይበላልና አላሳደግናቸው በዛ መልክ ነው። በጣም ኬር አድርገን ነው እያሳደግናቸው ያለው። ልጆቻችን መንገድ አይሄዱም፣ በእግር አይሄዱም፣ የሆነ ነገር አይሰሩም። ኤነርጂያቸው በሚገባ ኤክስፕሎር አያደርጉም በሚያሳዝን ሁኔታ። ሞስት ኦፍ ኦል የተናገረውን ነገር በጣም ሰዎች ሁላችንም አዌክን መሆን ያለብን በይበልጥ እናቶች ወንድነታቸውን ካልቲቬት እንዲያረጉ በጣም አፕሪሺየት ማድረግ አለብን። እንደሱ አሁን ማለት ዱ ኖት አክሰፕት ዩር ማንሁድ፣ ወንድነትን አትቀበለው እንደማለት ነው። was a perfect point to make። በቃ እያየነው ያለው ነው ይመስለኛል። እሷን አታያትም? ዌር ኮምፔር እያደረግን ያለ ነው ከሌላ ጾታ ጋር ነው። ወንዶች ልጆች እባካችሁ ጠንካራ እንዲሆኑ ፍቀዱላቸው። እንደ ሴት አታሳድጓቸው እባካችሁ። ሴቶቹን ፕሪዘርቭ አድርጓቸው። ኢትስ ዴር ኔቸር፣ ኢትስ ኦኬ። ወንዶቹ ግን ለተም ቴስቶስትሮን ዜዝ ኢነርጂ ዜዝ ሆርሞን ኤክስፕሎር ያድርጉ፣ ይሩጡ፣ ይውደቁ፣ የሆነ ነገር ይሁኑ እስካልተሰበሩ ድረስ ወንዶች እንዲሆኑ ፍቀዱላቸው። በነገራችን ላይ በየዓለማት እንግሊዝ ላይም ባለፈው የነበረውን ነገር ነግሬያቸዋለሁ። ይሄ ሚሶጂኒን ለመከላከል በሚል ወንዶችን ሽብብ አድርገው የማይናገሩ ዝምተኛ ምናምን አድርገዋቸዋል። በዓለም አቀፍ ደረጃ በጣም ክብርና ዝና የነበራቸው ኖርዲክ አገራቶች በነገራችን ላይ ዴንማርክን ከወሰድን አሁን ላይ ኤጋሊተሪያን ሲስተሙ እንዳላዋጣቸው አይተው የወንዶችን ደግሞ ተሳትፎ የሚፈልጉበትን መንገድ እያመቻቹ ነው። ዲስካሽን ላይ ናቸው ስለ ወንዶች፣ ስለ ማስኪሊኒቲ፣ ስለ ፋዘርሁድ። እንዴት ነው ወንዶችን ሞር በኢኮኖሚና በፖለቲካ ተሳታፊ የምናደርጋቸው ብለው አሁን ቁጭ ብለው ደግሞ ስለ ወንዶች እየመከሩ ነው። ምናልባት ደግሞ ከሆነ ጊዜ በኋላ እንሰማለን ለወንዶች አፈርማቲቭ አክሽን ሊመጣ ይችላል። who knows? በዓለም አቀፍ ደረጃ ግን ስማቸው እየተነሳ እየተመሰገኑ ሜንቴን አረጉ እየተባሉ ያሉት እነሱ ናቸው። ስትራግል እያደረጉ ያሉት እነሱ ናቸው። ሴቶቻቸው ከፍተኛ የስልጣን ፖዚሽን ላይ ናቸው። አሁን እያስፈራኝ ያለው እኛ ሀገር ላይ ያለው አካሄድ ይሄ ነው። ከሆነ ዓመት በኋላ እንዳናለቅስ እፈራለሁ። ከሆነ ዘመን በኋላ ምን ነው ያኔ በነቃን እንዳንል እፈራለሁ። listen to this ያለብን ከኛ ቀድሞ ነው ወደ ጥፋት መንገድ የመጡት። ስለዚህ እኛ ለነሱ የሚያሳያቸው ምሳሌ የሚሆናቸው ሰው አልነበራቸው። ሀሳቡን ወስደው ተግባራዊ ያደረጉት ሶዛት ትውልዳቸው ፍሎሪሽ የሚያደርግ መስሏቸው ነበር፣ ግን ጠፉ። ሲጠፋ ያዩት ማህበረሰብ አልነበረም። ለእኛ ግን ሲጠፋ የምናየው ማህበረሰብ አለ። ከነዚህ መማር አለብን። ከአብራሽ ጠባሳ መማር ካልቻለን ምን ልንማር እንችላለን? ጃፓን እንዴት መከነች የሚል ጽሑፍ ያለው ከጻፍካቸው መክናለች። ተረካቢ ትውልድ የላቸው። ያ ሁሉ የሚወደድ እነዛ ዶክተር ከበደ ሚካኤል እንድንቅ ነው። አንበበሽ ከሆነ በጣም እንድንቅ ነው። ጃፓን ባህሏን ሳትጥል የሰለጠነች ሀገር እየተባለ ደጋግም ያነበቡ በቢዋል ልጅ እንድንቀና ተደርገናል። ጃፓን ላይ እንደሷ መከተል አለብን ብለናል። ግን ያላስተዋሉት ሌላ ችግር ነበር። ስለዚህ ያንን ነገር እነሱ ከወደቁበት እኛ ደግሞ ተምረን ማስተካከል። እንዴት ሰው
ሌላ ጓደኛው፣ ሌላ ሀገር፣ ሌላ ብሔር፣ ሌላ ማህበረሰብ አንድ የያዘውን አይዲዮሎጂ ይዞ ወደ ጥፋት ሲነግድ ያንን አይዲዮሎጂ እንዴት ኮፒ ፔስት ያደርጋል? ለሴም ጥፋት እኮ ነው እሱ ጋር የሚደገመው። ዛሬ ሺህ ጊዜ ተጋብተው ቢወልዱ ዲክላይን ከማድረግ አይመለሱም፣ ከመጥፋት አይመለሱም። ይኸውላችሁ እኛ የምናየው የወደቀ ሶሳይቲ አለ። እንዴት ነው ወድቀው እያየን ወደዛ የምንሄደው? ሴቶች ይሰልጥኑ፣ ይጎብዙ፣ ወደፊት ይውጡ፣ ግን in the cost of men መሆን የለበትም። ወንዶችን አቮይድ እያደረግን መሆን የለበትም። ነገ የምንቸገረው እኛ ነን። ነገ የምናለቅሰው እኛ ነን። ነገ ጤናማ ኮሚኒቲ የምናጣው እኛ ነን። ፓትሪያርኪ ቢመለስ ጥቅሙ ለሴቶች ነው፣ ለወንዶች አይደለም። በነገራችን ላይ ፓትሪያርኪ ሀገር አይደል እንደ የምንኖረው እንዳትሉኝ። በማትሪያርኪ ከተለወጠ 60 ምናምን ዓመት ሆኖታል። ቤት ውስጥ የሚያስተዳድሩት ማን ናቸው? ሴቶች። እንደ አባወራ ፊገር የሆኑት ማን ናቸው? ሴቶች። ወንዶች እኮ ከልጆች እኩል ነው የሚታዩት ደስደስ። ፈላጭ ቆራጭ ማን ናቸው? ሴቶችና እናቶች። ፖለቲካ ላይ ሀይል ኢንቮልቭ ያደረጉት ማን ናቸው? ሴቶች። ምርጫ ላይ በከፍተኛ ለመሳተፍ እየተንቀሳቀሱ ያሉ ማን ናቸው? ሴቶች። ይሄ ነገር ሊያስፈራችሁ ይገባል። ሊያስፈራችሁ ይገባል። ሴት ስለማልወድ አይደለም፣ ሴቶች ኤክሰለንስ ላይ እንዳይደርሱ ስለምፈልግ አይደለም። ነገ ግን ሊያስፈራችሁ ይገባል። ነገ ዲፕረስድ የሆኑ ወንዶች፣ ምንም ነገር የማይፈልጉ ወንዶች፣ አቢዩዚቭ ወንዶች ቢወጡ ፕሮቴክሽን የምናጣው እኛ ሴቶች ነን። ሊያስፈራን ይገባል። ኖርዲክ ላይ ካያችሁ ኖርዌይ፣ ፊንላንድ፣ ዴንማርክ እነዚህ ሀገሮች ላይ ካያችሁ ወንዶቹ በጣም ዶሜስቲኬትድ ሆነዋል። በኢጋሊታሪያን ፕሪንሲፕል በጣም ዶሜስቲኬትድ ስቴይ አት ሆም ዳዶች በጣም ብዙ ናቸው። አሁን እኛም ሀገር እያየን ነው፣ እየሰማን ነው። እነሱ ኤክሰለንስ ላይ የደረሱ መስሏቸዋል። ሴቶችን በይበልጥ ወደፊት ስላወጡ ኤክሰለንስ ላይ የደረሱ መስሏቸዋል። አሁን መቆጣጠር ያቃታቸው ሲዝን ላይ ደርሰው ወንዶችን ኢንክሉድ እናድርግ እያሉ ነው። ወንዶች ይመለሱ እያሉ ነው። ወደ ስልጣን፣ ወደ ሊደርሺፕ ይመለሱ እያሉ ሀሳብ ሆኖባቸዋል። በነገራችን ላይ ሌላው ሲወድቅ እንግዲህ ብልጥ ከሰው ውድቀት ይማራል። ብልጥ ከሆነን ሴቶች ወደ ውጪ በወጡ ቁጥር በጣም ሴሌብሬት ልናደርገው የሚገባ ነገር አይደለም። ሴቶች ተማሩ፣ ወደፊት ውጡ፣ ኤክሰለንስ ላይ ድረሱ። አዎ፣ ግን ከባዮሎጂ ጋር እንዳትጣሉ። ምናልባት የታየ እይታ ካለ እናትነቱም ላይም ፐርፐዟ ላይም ፓሽኑ አንዳንዴ የተፈጠርንበት ዓላማ አለ። ጠጠር ጥለን መሄድ ያለብን ነገር አለ ብዬ አስባለሁ። እናትነት ትልቅ ጠጠር መጣል ነው፣ ልክ ነው። ከዛ ባሻገር ደግሞ እንደ ሰው እንደ ወንድም ይሞት አላት ብዬ አስባለሁ። ባላንሱን ሳይተው ታውቂ ይኖር ይሆን? ከባላንስ ይልቅ ትሬድ ኦፍ ነው ያለው ብዬ ነው የማስበው። ትሬድ ኦፍ በቃ ጥሩ ንገረኝ እስኪ። ባላንስ ሳይኖር ትሬድ ኦፍ ነው ያለው። ስለዚህ ይሄኛውን ከመረጠች ይሄኛው ይዘገያል፣ ይሄኛውን ከመረጠች ይሄኛው ይዘገያል። ጭራሹን ይቀራል ማለት ግን አይደለም። ስለዚህ ይሄን ትሬድ ኦፍ ግምት ውስጥ አስገብታ ምርጫዋን እንድትወስን ማድረግ ነው ያን ትሬድ ኦፍ እንጂ ባላንስ ማድረግ እሷን በጣም አስጨናቂ ኢንቫይሮንመንት ውስጥ ማስገባት ልጆችም እየወለደች ትምህርት ቤት ማስተርና ዶክትሬት እየሰራች የእሱን ሪሰርች እየሰራች እንደገና እርጉዝ ሆና ደግሞ እየተንከራተተች ገብቶሻል። ይሄ ለእሷ ስቃይ ነው። ስለዚህ ትሬድ ኦፉን ማወቅ አለበት። ትሬድ ኦፉ ለምሳሌ የሚሆነው እርሊ መሆን ያለበት የትኛው ነው? እርሊ መሆን ያለበት ልጅ መውለድ ነው። ምክንያቱም ብናዘገየው አናገኘው ልጅ መውለድ ባዮሎጂ ተፈጥሮ ስለሆነ። ስለዚህ እርሊ አከታትላ ብትወልድ 2-3 ልጆች እነሱን አንድ ጊዜ ኢንቨስት አድርጋ ብታሳድጋቸው ከዛ በኋላ ወደ ጥናትና ወደ ምርምሯ ልትገባ ትችላለች። ጥናትና ምርምሯ የተለያየ ነገር ሊሆን ይችላል ፍላጎቷ ማለት ነው። እነዛ ነገሮች ደግሞ ዛሬ ባለው በደረስንበት ቴክኖሎጂ የግዴታ ከቤቷ 600 ኪሎ ሜትር ያለ ዩኒቨርሲቲ ሜዳ ይጠበቅባል። ፕራዮሪታይዝ መደረግ ያለበትን ነገር ፕራዮሪታይዝ አድርጉ። ሚስትነትን፣ ልጆች መውለድን ፕራዮሪታይዝ አድርጉ። ትምህርት ይደረስበታል፣ ኤክሰለንስ ይደረስበታል፣ ቢዝነስ ይደረስበታል። ፕራዮሪታይዝ ማድረግ ያለባችሁን ነገር ፕራዮሪታይዝ አድርጉ። ቅድሚያ መስጠት ያለባችሁን ነገር ቅድሚያ ስጡ። እድሜ ቆሞ አይጠብቅም። አንቺ በጣም ኤክሰለንስ ላይ ከደረስሽ በኋላ የምታገኘው ወንድ ምናልባት ፊት ላይ ያደርግሽ ይችላል፣ ወይም ደግሞ ቬሪ ፌሚኒን ይሆንና የአንቺን አቺቭመንት ብቻ ፕሬዝ እያደረገ ሌላ የምታሳድጊው ልጅ ይሆንልሻል። ስለዚህ የምናደርገውን ነገር በጣም በማስተዋል ብናደርግ ጥሩ ነው። ሳልናገር የማላልፈው ጉዳይ የጃኒና የአዶናይ ጉዳይ አለ። መለያየታቸውን እንግዲህ ተናግረዋል። እኔ እንደውም ያው ብዙዎቻችሁ አያችሁ አይቶት ለኢንተርቴይንመንት ፐርፐዝ ነበር የመሰለኝ። እንትናን ቲያናና አሮን ፒየር አንድ ላይ ሲሆኑ ሰው ጉድ ብሎ ነበር። ሂስ ቱ ፌሚኒን ኤንድ ሺ ኢዝ ቱ ማስኩሊን ባይ ዘ ዌይ። እና ተለያዩ ከሆነ ወራት በኋላ ሲታዩ በቃ ፓወር ካፕል ምናምን ይመስላሉና አንዳንድ ጊዜ እንዲህ ኢንተርቴንመንት ላይ ያሉ ሰዎች እንዲህ የማይገናኙ ሰዎች አብሮ ይሄዳሉ ማትሏቸው ሰዎች አብሮ ሊሆኑ ይችላሉ ፎር ፐርፐዝ ፎር ኢንተርቴንመንት ፐርፐዝ ወይም ደግሞ እዛም እዚህም ያለውን ፌም በመጠቀም የሰውን አቴንሽን ግራብ ለማድረግ ፕሮፊት ማክሲማይዝ ሊያደርጉበት ይችላሉ። ግን
ሪሌሽንሽፕ ኒድስ ማች ሞር ከዚህ የበለጠ ነገር ይፈልጋል። ላነሳ የምፈልገው ነገር አደባብሳችሁ ያሳለፋችሁላት ጉዳይ አይ ቲንክ አይ ዋዝ ኦፍ እና ልወጣ አካባቢ ስል ነው የሰማሁት። ተደብቃ ደውላለት አደባብሳችሁ አሳልፏችሁላት። this was micro cheating by the way። ይሄ ቺቲንግ ነው። ቦይፍሬንድ የምትሉት ሰው እዚህ ጋር ያለ ሌላ ሰው ጋር መደወል is cheating by the way። ግን you can tell Adonai is softy. I love the guy በጣም አንጀቴን ይበላኛል at some point። Adonai is softy. Adonai is pleaser። የሰውን ዲዛየር ማሟላት የሚፈልግ ለሰው መሆን የሚፈልግ he is more of emotional እና ይሄ ኤክስፕሬሽን እንደውም በደንብ እሱን ነው የሚገልጠው። አንሳሹ የኛ ሴቶች እዛ ሲሄዱ ለምንድን ነው ነጮቹ የሚመርጡት? ለምንድን ነው ነጮቹ የሚመርጡት? ከአፍሪካ የሚሄዱ ሴቶች ብዙ ጊዜ ከአፍሪካ የሚሄዱ ሴቶች ወንዶቻቸው ማስሉኝ ናቸው። ስለዚህ እዛ የነፃነት ሀገር ስለሆነ ያ በነፃነት እንደፈለገች የሚያረጋትን ወንድ ነው የምትፈልገው። የታመሸሽ የት ነበር ሻይ ቀድሞ ከገባ ወጥ ሰርቶ ልጅ አጥቶ ቤቱን አስተካክሎ ከሌሊቱ 7 ሰዓት ብትመጣ ስሞ ተቀብሎ ያስገባታል። ይሄ ደግሞ ቶታል ሮንግ ነው። እሷን እንዴት አድርጎ ነው የሚጠብቀው? ስራዋ ሊሆን ይችላል ምናልባት። ግን የምዕራባውያን ወንዶች በጣም ፌሚናይዝድ ናቸው፣ በተለይ ነጮቹ። ለዛ ነው ትዳራቸው አላርሚንግ ሬት የሚፈርሰው። ይሄኛው አይነት ትዳር አይቆይም። እሷ ይህን ሰው የምትፈልገው ተፈጥሯን ኮምፕሊመንት አድርጎት አይደለም፣ ከዓለም የሰማችውን ነገር አፕሩቭ አድርጎላት ነው። ከዓለም የሰማችው ምንድነው? ይሄ ወንዱ እንደዚህ መሆን አለበት፣ ስትገባ መንከባከብ አለበት፣ ዳይፐር መቀየር አለበት፣ ልጆች ማጠብ አለበት። ሶ ኤክስቴንት ጓን ያደርግ ይችላል። ቪዲዮዎቹም እናያለን እዚህ ሀገር አይደል? ይሄን ነገር ስለዚህ እነዚህ ነገሮች እንደዚህ አይነት ሪሌሽንሺፖች አይቆዩም፣ በዲቮርስ መፍረሳቸው አይቀርም። ምክንያቱም ተፈጥሯዊ አይደለም። ተፈጥሯዊ ያልሆነውን ነገር እኛ በመመካከር ሌጂቲማይዝ ልናደርጓቸው። ይሄ እሷ በመጣች ቁጥር አበባ የሚያመጣው ዳይፐር የሚቀይረው ብራውን የሚያጠበው ወንድ ልጅ እንዳልኩሽ በጣም ሴንሲቲቭ ነው፣ በጣም ፌሚኒን ነው፣ አይማረካትም። ከዚህ አይነት ወንድ ጋር ወሲብ የማድረግ ብላ በጣም ፍላጎቷ በጣም ደካማ ነው። ምክንያቱም ወሲብ የምታደርገው ወንድ ከሆነ ወንድ እርግጠኛ የሆነውን የሚፈልገውን ነገር የሚያደርገውን ነገር ነው እንጂ እንደዚህ የእሷን ስሜት ተከትሎ ሹሹ የሚላትን ወንድ አይደለም። ሹሹ ሲላት ልክ እንደ እናቷ ነው የሚሆንባት። እሷ እሱን በምትንከባከብበት መንገድ እሷን አይንከባከብ። ይህማ ከሆነ እሱን መልሶ ሚስት ሆነ ማለት ነው። እንዴት ይሆናል? እና ወንዶቻችን እንዴት ይንከባከቡ? አንድ ነገር እርግጠኛ ስሜቷን ለማወቅ የምትፈልገውን ለማወቅ እሷም እንደምትፈልገው ለመሆን የሚሄድበትን ኤክስትሪም ካያችሁና ሌላ ቦታ ላይ ኔግሌክት የተደረገችበትን መንገድ ካያችሁ ሴቶች ለምንድን ነው ሁል ጊዜ የማይፈልጋቸውን የሚፈልጉት ወይም ደግሞ ሲሪየስ የሚሆንባቸውን ካላችሁ ናቹራሊ በጣም ፌሚኒን ከሆነው ሰው ጋር አትራክሽን ውስጥ መቀጠል አንችልም። ይህ ሰውዬ ልንወደው እንችላለን፣ አቴንሽን ስለሰጠን በጣም ፕሊዝድ ልንሆን እንችላለን። የመቀጠል ቴንደንሲ ግን አይኖረንም። ምናልባት የሆነ ነገር ባገኘን ቁጥር ወደ ሌላው ዳይቨርት የማድረግ ቴንደንሲ ይኖረናል። እቺ ፓርት explains a lot about their relationship። ሚዲያውና ማርኬቱ ፌሚኒን ኢሞሽናል ምናምን የሆኑ ወንዶችን ቢፈልግም ናቹራሊ ሴት ልጅ አትራክትድ የምትሆንበት ወንድ ግን እንደዚህ አይነት ወንድ አይደለም። ናቹራሊ ነው ያልኳችሁ። ከላይ ደስ ይላል፣ ኢንተርቴንመንት ፐርፐዝ ደስ ይላል፣ አብሮ ለመኖር ትረስት ለማድረግ ግን እንደዚህ አይነት ወንዶችን አንመርጥም። እነዚህ አይነት ወንዶች ደስ ይላሉ፣ they make us feel loved ምናምን ኤንድ ግን ልባችን አያርፍባቸው። ወንዶች ቴክ አ ሌሰን፣ ቁጭ ብላችሁ አዳምጡት። ቴክ አ ሌሰን። በጣም ፕሊዘር ናችሁ የዘንድሮ ወንዶች። እንዴት ነው ሴቷን ማስደሰት አይጠበቅብህም፣ ወንድ መሆን ብቻ ነው የሚጠበቅብህ። ባይ ዘ ዌይ እና እኛንን ፊት ማድረግ የሚገባን በእናንተ ወርልድ ላይ እና ሶሻል ሚዲያ ላይ በጣም ፕሊዘር ወንዶች ባያችሁ ቁጥር ልክ የሚመስላችሁ ወንዶች ነው፣ ልክ አይደለም። ባይ ዘ ዌይ እንደዚህ አይነት ወንድን ሪስፔክት የማድረግ ቴንደንሲ የለን። የተለያየ ሪሌሽንሺፕን ሲናሪዮ እዩና ወንዱ ፕሊዘር የሆነበት ወንዱ ከልክ በላይ የሚሆንለት ሪሌሽንሺፕ እንዴት ፌል እንዳደረገ በደንብ አንደርስታንድ ማድረግ የምትችሉ ይመስለኛል። እና ምን ልላችሁ ፈልጌ ነው፣ ብዙ ዲቴል አላወራላችሁም፣ ግቡና እዩ። ወንዶች በይበልጥ ደግሞ ወንድነታችሁን ካልቲቬት ልታረጉ ይገባል። በደንብ አስተውላችሁ ቪዲዮውን እዩት። ኢሞሽናል የምትሆንበትን ነገር አቁማችሁ ወንዶች ሁኑ ባካችሁ። ማለት ኤንድ ራሳችሁን መጥቀም ከፈለጋችሁ፣ ጤናማ ቤተሰብ ቢውልድ ማድረግ ከፈለጋችሁ ዩ ኒድ ቱ ቢ አ ማን፣ ወንድ መሆን ይጠበቅባችኋል። ግቡና ይሁት።